ሁላችንም እጅ ላይ ያለው የኢትዮጵያ መገበያ ገንዘብ ላይ አንድ አረፍተ ነገር አለ። ለአምጪው እንዲከፈል ሕግ ያስገድዳል የሚል ይሄ የሁሉም ብር ኖት ላይ አለ። መቼስ እስከዛሬ ካላነበብነው ጭራሽ የንባብ ፍላጎት የለንም ማለት ነው እና ለአምጪው እንዲከፈል ሕግ ያስገድዳል ይላል። የአሜሪካን ዶላር ላይ ደግሞ ኢን ጎድ ዊ ትረስት ወይም በእግዚአብሔር እናምናለን ይላል። እንበልና የኢትዮጵያ ገንዘብ ላይ ከዚህ የተሻለ ትንሽ መንፈሳዊ ነገር ቢኖረው ምን ይመስላችኋል? ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ቢባል ወይ ደግሞ እንደው መልካም ቀን ይሁን ብሩህ ቀን ይሁንላችሁ ወይም ይህን ገንዘብ እንደው ለደህና ነገር አውሉት የሚል ምክር ነገር ቢኖረው ምን ይመስላችኋል? ይህ ምኞት ብቻ አይደለም። በነገራችን ላይ በኢትዮጵያ ታሪክ መንፈሳዊ ሀሳብ ያላቸው መልእክቶች የነበሩበት የመገበያያ ገንዘብ ወይም ሳንቲም ነበረ። ለምሳሌ ክርስቶስ ከኛ ጋር ነው፣ ይህ ገንዘብ የያዙትን ሰዎች የሚያስደስት ይሁን ወይም ደስ የሚያሰኝ ይሁን የሚል ምኞት ከአገሪቱ ንጉሥ ለሕዝቡ የተላለፈበት ነበረ። ፍቅር፣ ደስታ፣ ሰላም ከሁላችሁ ጋር ይሁን የሚል ነበረ። ይሄ መቼ ነው? በየትኛው ዘመን ነው ካላችሁ የኢትዮጵያ የመጀመሪያው ክርስትናን ብሔራዊ ሃይማኖት ያደረገው ንጉሥ ኢዛና በነበረበት ዘመን ነው። በንጉሥ ኢዛና ሳንቲሞች ላይ መስቀል እጅግ በጣም መንፈሳዊ መልእክት ያላቸውና ተመልካቹን የሚሰብኩ የሚያስተምሩ በጣም ደስ የሚያሰኙ ሀሳቦች ያሉት ገንዘቦች ነበሩ በኢትዮጵያ። የኢትዮጵያ ክርስትና ከመጀመሪያው ክፍለ ዘመን እስከ አራተኛው ክፍለ ዘመን እንዴት ነው የነበረው? ክርስትና ወደ ኢትዮጵያ እንዴት ገባ? የኢትዮጵያ ቤተክርስቲያን ታሪክ ምን ይመስላል የሚለውን በዛሬ ቪዲዮ እንመለከታለን። እንግዲህ የኢትዮጵያን የክርስትና አገባብ ወይም ክርስትና እንዴት ወደ ኢትዮጵያ ገባ የሚለውን በተመለከተ አራት አይነት አስተያየቶች አሉ። የመጀመሪያው አስተያየት በጰራቅሊጦስ ዕለት ሐዋርያት በብዙ ቋንቋ ሲናገሩ በዛ ስፍራ የብዙ ሀገር ሰዎች ነበሩ አይደለ? ከነዛ መካከል ኢትዮጵያውያንም ነበሩበት የሚል ነው። ይህ ሐሳብ የቅዱስ ዮሐንስ አፈወርቅ ሆሚሊ ኦን ኤፒፋኒ ወይም በአስተርዮ ላይ ያስተማረው ትምህርት ላይ የተናገረው ነው። ከኛ ጸሐፊያን መካከል ፕሮፌሰር ስርግው ሀብለስላሴ እና ፕሮፌሰር ኤፍሬም ይስሐቅ ጠቅሰው የጰራቅሊጦስ ዕለት ኢትዮጵያውያን ወንጌል ሰምተዋል ብለዋል። ሊሰሙ ይችላሉ፣ ግን ይህ ኦፊሻሊ ኢትዮጵያ ክርስትናን በዚህ ተቀበለች ለማለት በጣም የሳሳ ምክንያት ሊሆን ይችላል። ሁለተኛው ሐሳብ ወንጌላዊው ቅዱስ ማቴዎስ ከ12 ሐዋርያት መካከል በኢትዮጵያ አስተምሯል የሚል ነው። የዚህ ሐሳብ መነሻ ሩፊኖስ ነው። ሩፊኖስ እንግዲህ ሂስቶሪካ ኢክሊሲያስቲካ ወይም በላቲኑ የቤተክርስቲያን ታሪክ የሚለው መጽሐፉ ላይ በኢትዮጵያ ማቴዎስ ሰብኳል ብሎ ጽፏል። በእርግጥ ኢትዮጵያ የሚለው ቃል ህንድንም ለመግለጽ ጥቅም ላይ ይውል ስለነበር ምናልባት ሩፊኖስ ስለ ህንድ ሳይሆን አይቀርም ይህን የተናገረው የሚል አስተያየት ያላቸው ሰዎች አሉ። በኢትዮጵያ ውስጥ ሁለት ሐሳብ አለ ስለዚህ ጉዳይ። አንደኛው ናጼር በሚባል ቦታ በትግራይ ማለት ነው የሚገኝ ቅዱስ ማቴዎስ ያስተማረበት ታሪክ የሚተረክበት ስፍራ አለ። ሁለተኛው ግን ኦፊሻል የኢትዮጵያ ቤተክርስቲያን ማቴዎስ የኛ ሐዋርያ ነው ብላ አታምንም ወይም አልገለጸችም። ተቃውሞም አላት። ለምሳሌ ቅዱስ አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ የሐዋርያ እግር አልተመላለሰባትም በኢትዮጵያ ብሎ ተናግሯል። እንግዲህ ማቴዎስ በኢትዮጵያ ሐዋርያ ሆኗል ወይም ሰብኳል የሚለውን ሐሳብ ብዙ የኢትዮጵያ ቅዱሳን እና ሊቃውንት የሸሹት የሐዋርያ ደንበኛ ዘንድ ፈሷል የሚለውን ለመቀበል ስለከበዳቸው ይመስላል። ከቅርብ ሊቃውንትም አለቃ እያሌውና መላከ ብርሃን አድማሱ ጀንበሬ በተመሳሳይ ሐሳብ የሐዋርያ ደም የሰማዕታት ቂም የለባትም ኢትዮጵያ ብለው ተናግረዋል። ስለዚህ ኦፊሻሊ የኢትዮጵያ ቤተክርስቲያን ማቴዎስ በእኔ ዘንድ አስተምሯል የሚለውን ሐሳብ አታነሳውም፣ ግን ሁለተኛ የክርስትና አገባብ ተብሎ ይጠቀሳል። ሶስተኛው የኢትዮጵያዊ ጃንደረባ ታሪክ ነው። የኢትዮጵያዊ ጃንደረባ ታሪክ ኦፊሻሊ የኢትዮጵያ ቤተክርስቲያን ወንጌል በእኔ ዘንድ የተሰበከው ክርስትና በእኔ ዘንድ የገባው በኢትዮጵያዊ ጃንደረባ በኩል ነው ብላ ታምናለች። የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ሙሉ ታሪኩን ታገኙታላችሁ። በዚህ ጉዳይ የበለጠ ለማንበብ ለማወቅ የሚፈልግ ሰው ደግሞ ኢትዮጵያዊ ጃንደረባ የሚል መጽሐፍ ያዘጋጀውታል እንድታነቡ ጠቁማለሁ። ስለዚህ እዛ ውስጥ ብዙ አልገባም፣ ግን አንድ ነገር ብቻ ላንሳ። ይህ ሰውዬ ኢትዮጵያዊ ነው ወይ? ምክንያቱም ኢትዮጵያ የሚለው ስም እንደምታውቁት ብዙ አገራትን የሚያካትት ስም ነው። እንደውም የ18 እና የ17ኛው ክፍለ ዘመን ካርታዎች ካያችሁ አፍሪካ ራሱ ኢትዮጵያ ትባል ነበር። ኢንዲያን ኦሽን ኢትዮጵያን ኦሽን ተብሎ ተጽፎ ልታገኙ ትችላላችሁ። ስለዚህ ኢትዮጵያ የሚለው ስም ከግብፅ በስተደቡብ ያሉ ሀገራትን ሁሉ የሚያካትት እስከ ህንድ ውቅያኖስ የሚደርስ ስም ስለሆነ የዛሬዋን ኢትዮጵያን ነው ወይ ኢትዮጵያዊ ጃንደረባ የተባለው የሚለው ጥያቄ በጣም ብዙ አከራክሯል። ከሀገር ውስጥም ከውጭ ሀገርም ጸሐፊዎች ስለዚህ ጉዳይ ያሉት አሉ። ከሀገር ውስጥ የተወሰኑትን ማንሳት ልሞክር። ጃንደረባውን
ሱዳናዊ ነው ብለው የጻፉ ወይም የመርዌና የኑቢያ ሰው ነው ብለው የጻፉ ሰዎች አሉ። ለምሳሌ በቅድስት ሥላሴ መንፈሳዊ ኮሌጅ መምህር የነበረው ዶክተር ራልፍ የተባለ ሰው ስለ መርዌ ነው ወይም ስለ ኑቢያ ነው የተጻፈው ብሎ ጽፏል። ኪዳነ ወልድ ክፍሌም በተመሳሳይ ለመርዌ ሐዋርያው እንደውም በጣም ትንሽ ብልጠት ባለው መንገድ ነው እሳቸው የገለጹት። ምንድነው ያሉት? በጰራቅሊጦስ ዕለት ቅድም ያልኩት ቅዱስ ዮሐንስ አፈወርቅ ሰብኳል የሚለውን ሐሳብ ያነሱና እነዚህ ሰዎች ወደ ኢትዮጵያ መጥተው ለሀገራቸው ሰዎች ወንጌልን ሰብከዋል፣ ልክ ጃንደረባው ለመርዌ ሰዎች እንደሰበከው ሁሉ አድርገው አዙረው ኪዳነ ወልድ ክፍሌ ጠቅሰውታል። እንደዚሁም የኑቢያና የመርዌን ታሪክ የጻፉት ተክለ ጻድቅ መኩሪያም በተመሳሳይ ጃንደረባው ለመርዌ ወይም ለኑቢያ ነው ያስተማረው ብለው ጠቅሰዋል። ግን ይሄ ሁሉም ሊቃውንት ሐሳብ አይደለም። ኦፊሻሊ የኢትዮጵያ ቤተክርስቲያንን አቋም ደግሞ የሚደግፈው ሐሳብ በተለይ በጣም አጠንክረው የጻፉት ፕሮፌሰር ስርግው ናቸው። በነገራችን ላይ ስለ ፕሮፌሰር ስርግው ብቻውን ብዙ ነገር የምልበት ቪዲዮ ይኖረኛል። በጣም ትልቅ ባለውለታ ናቸው ለኢትዮጵያ ቤተክርስቲያን ታሪክም በአጠቃላይ ብዙ ነገር መመራመር ለሚፈልግ ሰው ኦል ራውንድድ የሆኑ በጣም አንብበው ብዙ ነገር ያበረከቱ ናቸው እና ስለ ኢትዮጵያ ጃንደረባ ኢትዮጵያዊነት በተመለከተ ወይም ዘ ፕሬዘንት ኢትዮጵያና ኤርትራ የሚባሉትን አገራት የሚወክል ታሪክ መሆኑን በጥሩ ሁኔታ አንስተዋል። ፕሮፌሰር ስርግው ምንድነው የሚሉት? አንደኛው መነሻው ይህ ጃንደረባ ወደ ኢየሩሳሌም ሄደው ሊሰግድ ነው። ስለዚህ አይሁድን እምነት ተቀብለዋል። የአይሁድ እምነትን ተቀብላ የነበረች ሀገር ደግሞ በብሉይ ኪዳን ከአፍሪካ ሀገራት እንግዲህ ግብፅ ውስጥ የተወሰኑ የአይሁድ ማህበረሰብ አሉ፣ ግን ግብፅ ኢትዮጵያን ተብላ አታውቅም። ስለዚህ ሱዳን እና ኢትዮጵያ ላይ ይረፍ ከተባለ፣ መርዌ ላይ ኑቢያ ላይ ከተባለ ብሉይ ኪዳንን ተቀብለው ያውቃሉ ወይ? ኢየሩሳሌም ሄዶ እስከ መስገድ የሚያደርስ ዲቮትድ የሆነ ጁዊሽ ካልቸር ሊኖራቸው አይችልም በዛ ዘመን። ስለዚህ ወደ አክሱማይት ነው የሚመጣው፣ ወደ ኢትዮጵያ ነው የሚመጣው፣ ወደ አቢሲኒያ ነው የሚመጣው ይሄ ሰውዬ። ምክንያቱም ኢየሩሳሌም ሄዶ መስገድ አይችልም ነበረ። የኑቢያን ታሪክ ደግሞ ክርስትና ታሪክ ስታጠኑ በኑቢያ ክርስቲያኒቲ ላይ የጻፈ ሰው አለ። ከ543 ነው የሚጀምረው፣ ከ6ኛው ክፍለ ዘመን ነው የሚጀምረው። ስለዚህ ይህ ሰው ሊሰግድ ወደ ኢየሩሳሌም መሄዱ የተገረዘ ሰው መሆኑን ያሳያል። የአይሁድን ስርዓት የሚፈጽም ሰው መሆኑን ያሳያል። እና ይሄ ኢትዮጵያዊን ጃንደረባ ኢትዮጵያዊ ነው ለማለት ድፍረት ይሰጠናል። ለማንኛውም ጃንደረባው ከተጠመቀ በኋላ ወደ ኢትዮጵያ መጥቶ ሰብኳል። ቅዱስ ኢሬኒዮስ መድፍነ ጸር በተባለው መጽሐፉ አጌንስት ሄረሲስ በሚለው መጽሐፉ ላይ ይህ ሰው ለኢትዮጵያ ሀገራት የተላከ ወይም ፍንው ሆነ ሐዋርያ ሆነ ብሎ ጽፏል። አውሳቢዮስ ዘቂሳርያም በተመሳሳይ የሐዋርያነት በኩራት ነው፣ የዓለም የክርስትና በኩር ነው፣ ከእስራኤል ውጭ ለሌላ ሀገር ለመስበክ የቻለ ሐዋርያ ነው ብሎ ተናግሯል። የኢትዮጵያ ክርስትና በጃንደረባው በኩል መጣ የምንለው በዚህ ምክንያት ነው። እንግዲህ መጽሐፉ እንድታነቡ ልጠቁምና ዛሬ በደንብ ልናየው ወደ ፈለግነው ወደ 4ኛው ክፍለ ዘመን የኢትዮጵያ ክርስትና ታሪክ እንምጣ። እንግዲህ 4ኛው ክፍለ ዘመን ንጉስ ኢዛና እና ሳይዛና የሚባባሉ ወንድማማቾች፣ በእኛ አጠራር በኋላ ደግሞ አብርሃና አጽብሃ የተባሉት ማለት ነው፣ ቅዱሳን ናቸው። የኢዛናና የሳይዛና ወይም የአብርሃና አጽብሃ ዘመን እንግዲህ ክርስትና ብሔራዊ ሃይማኖት ሆኖ የታወጀበትና በመንግስት ደረጃ በሀገር ደረጃ ክርስትና በኢትዮጵያ ተቀባይነት ያገኘበት ዘመን ነው። ንጉስ ኢዛና ወልደ አልአሜዳ ወይም የአልአሜዳ ልጅ ንጉስ ኢዛና በጣም ብዙ ታሪክ ያለው ንጉስ ነው። በነገራችን ላይ በኢትዮጵያ ታሪክ ምናልባት የዘመናዊ ታሪክ ካልሆነ በስተቀር የጥንት ነገስታት ውስጥ የእሱን ያህል ታሪኩ በጣም የተመዘገበለት ሰው የለም። ታሪኩን አስቀምጦ ነው ሄደው እና ብዙ አይነት ነው ማለት ለምሳሌ የድንጋይ ላይ ጽሁፎች አሉት፣ በደንብ የተብራራ የራሱ ጽሁፍ በድንጋይ ላይ የተጻፈ ሐውልቶች አሉት። ሁለተኛ ሳንቲሞች አሉት። ሶስተኛ ደብዳቤ ልውውጦች አሉት እና በጣም ባለ ብዙ ታሪክ የሆነ ብዙ ታሪክ የተመዘገበለት ንጉስ ነው። የኢዛና ድንጋዮችና የድንጋይ ሐውልቶች እንግዲህ በአዱሊስ አካባቢ በወቅቱ እንግዲህ አዱሊስ ወደብ ማለት የዛሬዋ ኤርትራ ማለት ነው። በዛ በቀይ ባህር አካባቢ ከነበሩ ብዙ ወደቦች ናቸው። አንድ ብቻ አይደለም፣ በነገራችን ላይ ብዙ ናቸው። ፕሮፌሰር ስርግው ስለ ወደቦቹ ብዙ ጽፈዋል እና በነዛ ወደቦች መካከል የነበረውን ታሪክ ከብዙ ሀገራት ጋር የነበረውን ውጊያ፣ ጦርነት በተመለከተ በጣም በርካታ ታሪኮችን በድንጋይ ላይ ጽፏል። ይሄ ያልተለመደ ነው እንግዲህ በእኛ ታሪክ አመዘጋገብ። በዘመናዊ እንኳን ስነ ጽሁፍ በወረቀት በሚጻፍበት ዘመን ብዙ ነገር አንመዘግብም። ኢዛና ግን በድንጋይ ላይ በርካታ ነገሮችን መዝግቦ የጻፈ ነው።
በዚህ በአብርሃ ወአጽብሃ ቤተክርስቲያን አካባቢ ያለ ሳዶ የሚባል አካባቢ አለና በዛ የአዱሊስ ድንጋዮች አሉ፣ ዙፋኖችም አሉ። የድንጋይ ዙፋኖች ኢዛና ያሰራቸው ድንጋዮች አሉ። እሱም የሚቀመጥባቸው የነበረ በመጀመሪያ ለጣዖት ዴዲኬት ያደረገው ነው። በኋላ ግን ክርስትና ላይ ሲመለስ በክርስቲያናዊ መንፈስ የተጻፉ የድንጋይ ላይ ጽሑፎች አሉ እና ያ ቦታ በጣም ትልቅ ክብር የሚሰጠውና ነገስታት ሁሉ የሚነግሱበት ቦታ ነበር። በዚህ ምክንያት እነ አፄ ሰርጸ ድንግል እና አፄ ዘርዓ ያዕቆብ እዚህ ቦታ ላይ መጥተው ነው የነገሱት። በኢዛና ድንጋዮች በነበሩበት ቦታ ሳዶ በሚባለው ቦታ አብርሃ ወአጽብሃ አካባቢ ማለት ነው። እና እንደውም የነበረው ሪቹዋል ምንድነው? አንድ ንጉስ ሊነግስ ሲመጣ ስርዓተ መንግስቱን አክሱም መጥቶ ነው የሚፈጽመው። ከመፈጸሙ በፊት ከተማዋ በር ላይ ሲገባ ወደ አክሱም ከመግባቱ በፊት 3 ደናግል ቆነጃጅት ይቆሙና ትቤ አክሱም መኑ አንተ፣ አክሱም አንተ ማነህ ትላለች የሚል ጥያቄ ይጠይቁታል። ስለ ማንነቱ ይመሰክራል። ከዛ በኋላ ይገባል፣ ይነግሳል ነው የሚለው። እና ይህንን ስርዓት ይፈጸም የነበረው በአዱሊስ በሚገኙት የኢዛና ድንጋዮች ላይ ነበር። በድንጋይ ላይ ጽሑፎቹ ላይ ተመስርተን ካየነው ንጉስ ኢዛና በመጀመሪያ ጣዖታትን ያመልክ ነበረ። የፀሐይ አምላክ፣ የጨረቃ አምላክ ተብለው የሚጠሩ አምልኮች እንግዲህ ነበሩ በዛ ዘመን። ምናልባት ኢትዮጵያ ጣዖት አምልኮ የምታመልክበት ዘመን ነበር የሚለው በቤተክርስቲያን መጽሐፍት በግልጽ የተጻፈ ነው። አንዳንድ ሰው ኦፌንድ ሊያደርገው ይችላል፣ ግን ይሄ በግልጽ የተጻፈ ነው። ቅዱስ አባ ጊዮርጊስ ዘጋስጫ ለኢትዮጵያ ሰዎች ምግባቸውን ሰጣቸው የሚለውን ቃል በተረጎመበት ስፍራ ጥቅሱን ወደ ላይ ከፍ ብሎ አንብቦታል። የኢትዮጵያ ሰዎች ምግባቸውን ሰጣቸው ከማለቱ በፊት የዘንዶውን ራስ ቀጠቀጥክ ነው የሚለው። የዘንዶውን ራስ ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ስለዚህ ከዚያ በፊት የዘንዶ አምልኮ በእሳት የሚያመልኩ፣ በጨረቃ የሚያመልኩ፣ በእሳት የሚያመልኩ ነበሩ። ስለዚህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ከማለቱ በፊት የዘንዶውን፣ የሰይጣንን፣ የጣዖት አምልኮን ራስ ቀጠቅጠህ ለኢትዮጵያ ሰዎች ምግባቸውን ክርስትና፣ ምግባቸውን ወንጌል፣ ምግባቸውን ስጋ ወደሙ ሰጣቸው ማለት ነው ብሎ ተርጉሞታል። ስለዚህ ኢዛናም በጨረቃ የሚያመልክበት ነበር። እንግዲህ የጨረቃ አምልኮ የሚመለኩ አማልክት ነበሩ። ከግሪክ ጣዖታት ጀምሮ በኢትዮጵያ ይመለኩ የነበሩ መሐረም የሚባል በተለይ ኢዛና በብዙ የድንጋይ ጽሑፎቹ ላይ ጠቅሰው የነበረው የጦር አምላክ ብሎ የሚያመልከው ድል ይሰጠኛል ብሎ የሚያምንበት ማለት ነው መሐረም የሚባል ነበረ። የጨረቃ አምላክ የሚባል ኤረስ የሚባል ነበረ። እንደውም ቤተ መቅደስ ሁሉ ነበረው። በተለይ የጨረቃ አምላክ የሚባለው በኢትዮጵያ የጣዖት አምልኮ እንደነበረ የሚያሳዩ አርኪኦሎጂካልም እንግዲህ ከኢዛና ድንጋይ ጽሑፎችን በተጨማሪ ለምሳሌ የየሃ መቅደስ የሚባል ነበር። የየሃ ቴምፕል እንግዲህ እዚህ ቪዲዮ ላይ አኒሜት አድርገ ነው ስኬቹን የጥንቱን ፍርስራሽ ማለት ነው እንደምታዩት በጣም ትልቅ የሆነ የጨረቃ አምላክ ይመለክበት የነበረ ነው። ከተሳቱ ቅዱሳን መካከልና አባ ጰንጠሌዎንና አባ አፍጼ ይህንን ቦታ ወደ ቤተ መቅደስ ወደ መንፈሳዊ ቦታ ቀይረውታል። ግን አሁንም የጥንቱ አንዳንድ አሻራዎች እና ስዕሎች አሉበት አሁን እና የጣዖትን አምልኮ ወደ ቤተ መቅደስ ቀይረውታል ተሳቱ ቅዱሳን። ጣዖት አምልኮ ግን ለመኖሩ ምስክር የነበሩ ናቸው ማለት ነው። ስለዚህ የኢዛናም ዘመን እንደዚህ ነው። የጨረቃን አምላክ፣ የፀሐይ አምላክ፣ የጦር አምላክ የሚል የግሪክን ጣዖታት ጭምር ያመልክ ነበረ። በድንጋይ ጽሑፎቹ ላይ ከተናገራቸው ነገሮች ይህንን ማየት እንችላለን። ለምሳሌ በአዱሊስ ከተገኙት የኢዛና ድንጋይ ጽሑፎች መካከል ለታላቁ አምላኬ ኦረስ ምስጋናዬን እገልጻለሁ እኔን ለወለደኝ ይላል። ማለት እንግዲህ ብዙ ጊዜ የአማልክት ልጅ ነኝ የሚል ክሌም ስለሚያደርጉ ራሱን የኦረስ ልጅ ይላል። ያው የአላሜዳ ልጅ መሆኑ እንዳለ ሆኖ ማለት ነው። በእርሱም ከሀገር ያጠገብ ያሉትን ሕዝቦች ሁሉ አስገበርኩ ይላል። የጎረቤት ሀገሮችን ድል ማድረግ የቻልኩት በሱ ነው ይላል። ሰራዊቴንም ሁሉ ሰብስቤ አንድ አደረግኩ፣ በዚህም ቦታ ሰፈርኩ። ይህንን ዙፋን በነገስኩበት ዕለት መታሰቢያ ለኦረስ መታሰቢያ ይሆን ዘንድ ሰራ ይላል እና የድንጋይ ዙፋኑን ለጣዖታት ዴዲኬት አድርጎ አሰርቶ እንደነበረ እዛው የድንጋይ ጽሑፍ ላይ ኢዛና ጽፏል። እና ከድንጋይ ጽሑፎቹን በተጨማሪ ኢዛና ጣዖት አምልኮን ይከተል በነበረበት ጊዜ በሳንቲሙ ላይ በተመሳሳይ የጨረቃ የፀሐይ ስዕሎችን ይስል ነበር። የራሱም ስዕል እንዳለ ሆኖ ማለት ነው። በሳንቲምም በድንጋይም ላይም በእንደዚህ መልኩ ይገልጸው የነበረውን ጣዖት አምልኮ በአንድ ጊዜ አቁሞ ወደ ክርስትና ተመለሰ። ክርስትናውንም ድንጋይ ጽሑፍ ላይ የሳንቲሞቹ ላይ እናገኘዋለን። በጣም በሚገርም ሁኔታ የኢዛናን ያህልም በመገበያያ ገንዘብና በድንጋይ ላይ ስለ ክርስትና የመሰከረ ንጉሥ ለማግኘት በጣም ይከብዳል።
በሳንቲሙ ላይ የመጀመሪያው የጨረቃ አማልክትን የፀሐይ አማልክትን የሚሉትን ተወና መስቀል አደረገ። በጨረቃ ቦታ በፀሐይ ቦታ መስቀል አደረገ። ያው መስቀል አብርሃ በከዋክብት አሰርገወ ሰማይ እያልን እኛ እንደምናዜመው መስቀል እንግዲህ የሰው ልጅም ምልክት በሰማይ ይታያል ተብሎ የተነገረው በወንጌል የተነገረው ቃል ስለ ምጽአት ስለ መስቀል መስቀሉ በሰማይ ይታያል ክርስቶስ ዳግም ሲመጣ እና ይህንንም በሚያስረዳ መልኩ በአንድ ጊዜ ተቀይሮ በሳንቲሙ ላይ መስቀል ማድረግ ጀመረ። ከዛ ውብ የሆኑ ቃላትንም በመስቀል ላይ በሳንቲሙ ላይ ኢዛና ጽፎ እናገኛለን። ለምሳሌ ይህ ገንዘብ በግሪኩ ፊደላት በምታዩት መልኩ የተጻፈው ማለት ነው። ይህ ገንዘብ ህዝቡን ደስ የሚያሰኝ ይሁን ወይም የያዘውን ሰውዬ ደስ የሚያሰኝ ይሁን የሚል ቃል ጽፏል። በእግዚአብሔር ቸርነት ባይ ዘ ግሬስ ኦፍ ጋድ የሚለውን በሳንቲሙ ላይ ጽፏል። ክርስቶስ ከኛ ጋር ነው የሚል ጽፏል። ምህረት፣ ሰላም፣ ደስታና ድህነት ለሰው ሁሉ ይሁን የሚል ምኞቶች ጽፏል። ከዚህ በተጨማሪ ኢዛና በድንጋይ ጽሑፎቹ ላይ ስለ ጦርነት ስላገኘው ድል ሲናገር በኃይለ እግዚአ ሰማይ ወምድር ወይም በሰማይና በምድር ጌታ ኃይል ድል አደረግኩኝ ይላል። በኃይለ እግዚአ ሰማይ ወምድር የሚለው ቃል እግዚአብሔር ለሚለው የኢትዮጵያ ሕዝብ አምላኩን የሚጠራበት ስም መነሻ ነው ብለው ብዙ ሊቃውንት ጽፈውታል። እግዚአብሔር የሚለው ስም የዓለም የሰማይ የምድር ጌታ ማለት ነው እና በኃይለ እግዚአ ሰማይ ወምድር የሚለውን ስም ኢዛና እግዚአብሔር የሚለውን አምላክን የምንጠራበትን ስያሜ ያበረከተልንም እሱ ነው። ኢዛና በዚህ ደረጃ ክርስትና መቀበሉ ለኢትዮጵያ ክርስትና በጣም ጠቅሟል። ለምን ከተባለ ብዙ ሀገራት ላይ ክርስትና ከታች ወደ ላይ ነው እንጂ ከላይ ወደ ታች አይወርድም። ምን ማለት ነው? መጀመሪያ ህዝቡ ይቀበለዋል። ህዝቡ ክርስትናን ካመነ በኋላ ነገስታቱ ይበሳጫሉ፣ ይገላሉ፣ ደም ያፈሳሉ። ከብዙ ደም መፍሰስ በኋላ ቀስ በቀስ ክርስትና ተስፋፍቶ እስከ ነገስታቱ ይደርሳል። ለምሳሌ ሮም ላይ ብትመጡ በጣም ብዙ ክርስቲያኖች ደማቸው ከፈሰሰ በኋላ ብዙ ሰማዕትነት ከታየ በኋላ ከ300 ዓመት በኋላ ነው ቆስጠንጢኖስ ክርስትናን ተቀበለ፣ ክርስትና ቦታ አገኘ የሚባል። የኢትዮጵያ ግን የዚህ ተቃራኒ ነው። ነገስታቱ ናቸው መጀመሪያ ክርስትናን የተቀበሉት፣ ከዛ በኋላ ወደ ህዝቡን ያወረዱት። ይሄ መሆኑ ብዙ ደም ሳይፈስ ብዙ መከራ ሳትቀበል ክርስትናን በቀላሉ መቀበል እንድትችል አድርጓታል። ኢትዮጵያን ለየት ያደርጋታል። በጣም የሚገርመው ግን ኢዛና ክርስትናን ስለተቀበለ ደግሞ ህዝቡን በግድ ክርስቲያኑኑ ብሎ ኢምፖዝ አላደረገም። እሱ በነበረበትም ዘመን ጣዖት የሚያመልኩ ሰዎች ነበሩ ማለት ነው። ምንድነው ንጉሥ ኢዛናን በዚህ ደረጃ ሳንቲም ላይ መስቀል እስኪስል ድረስ ስለ ክርስቶስ ከኔ ጋር ነው እያለ እስኪጽፍ ድረስ ያደርሰው ምንድን ነው? እንደውም አንዱን የድንጋይ ላይ ጽሑፍ ብንመለከተው እውነት ለመናገር ኢዛናን ከንጉስነትም ወይም አዲስ ክርስትናን ከተቀበለ ሰውነትም በጣም እንደ አንድ የቤተ ክርስቲያን አባት የሚያስጠቅስ በጣም ድንቅ ጽሑፍ በድንጋይ ላይ ጽሑፍ። እንግዲህ በዚህ በምታዩት የድንጋይ ላይ ጽሑፍ ላይ እንግዲህ አሁን በደንብ ከለላ ተደርጎለት በጥሩ ሁኔታ በቱሪዝም ተይዞ በቱሪዝም ባለሙያዎች የተቀመጠ ድንጋይ ነው እና በዚህ ድንጋይ ላይ የኢዛና ጽሑፍ በጣም በሚገርም ሁኔታ ስብከት ነው ማለት ይችላሉ። የአልአሜዳ ልጅ የክርስቶስ አገልጋይ ኢዛና በእግዚአብሔር ባለ እምነት በአብና በወልድ በመንፈስ ቅዱስ ኃይል መንግስቴን ባዳንልኝ በእርሱ በልጁ በኢየሱስ ክርስቶስ ባለኝ እምነት በረዳኝ ዘወትርም በሚረዳኝ ለእኔ ያደረገልኝን ታላላቅ ነገሮችን አንደበቴና ልቡናዬ ለመናገር የማይችላቸው ናቸው። እርሱ ብርቱና ኃያል አድርጎኛል። በማምንበት በልጁም በኩል አዲስ ስም ሰጥቶኛል። የመንግስቴም ሁሉ ገዥ አድርጎኛል። በክርስቶስ ባለኝ እምነት የተነሳ በእርሱ ፈቃድ በክርስቶስ ኃይል ምክንያቱም የሚመራኝ እርሱ ራሱ ነውና በእርሱ አምናለሁ። እርሱ ራሱ መሪዬ ነው። በእግዚአብሔር ክርስቶስ ኃይል ተነሳው፣ በእርሱ አምናለሁ፣ እርሱም ይመራኛል ይላል። ይሄ እንግዲህ በጣም ከጥንታውያን አባቶች ንግግር ውስጥ ሊጠቀስ የሚችል እንደው እንደ መዝሙርም እንደ ቅኔም የሚያደርገው በጣም አስገራሚ ነው። ይሄ በድንጋይ ላይ የጻፈው ኢዛና ጽሑፍ ነው እና ኢዛና በጣም በሚያስደንቅ ሁኔታ ወደ ክርስትና ከተመለሰ በኋላ እንግዲህ እስከ ክህነት እና እስከ ቅድስና የደረሱ እሱና ወንድሙ ሳይዛና ማለት ነው አብርሃ እና አጽብሃ ብላ ኢትዮጵያ ቤተክርስቲያን የምታስባቸው ቅዱሳን ሆነዋል። እንደዚህ አይነት ክርስትናን በዚህ ደረጃ መቀበልን ያመጣው ምንድን ነው? በአንድ ጊዜ እንዲህ አይነት ለውጥ እንዴት ሊያደርግ ቻለ? ከጣዖት አምልኮ ወደ አምልኮተ እግዚአብሔር በዚህ ደረጃ እንዴት መጣ የሚለውን ታሪክ ሩፊኖስ ጽፎልናል።
እንግዲህ ለኢትዮጵያ የአራተኛው ክፍለ ዘመን የክርስትና ታሪክ ዋነኛ ምንጭ የመጀመሪያ ምንጫችን የአቂላው ሩፊኖስ ኦፍ አኪላ የሚባለው ነው። ሩፊኖስ እንግዲህ ሂስቶሪካ ኤክሊሲያስቲካ የሚባለው ወይም በላቲን ቋንቋ የተጻፈውን በኋላ ወደ ግሪክ የተመለሰው ለብዙ ከአውሳቢዎስ ቀጥሎ ሁለተኛ የቤተክርስቲያን ታሪክ ተጠቃሽ መጽሐፍ ነው። በዚህ መጽሐፍ ላይ ሩፊኖስ ወደ ኢትዮጵያ እንዴት ክርስትና በአራተኛው ክፍለ ዘመን እንዴት እንደገባ ቤተ መንግስት ቀጥታ መግባት እንዴት እንደቻለ በጣም በሚያስደንቅ ሁኔታ ጽፎታል። ይህንን ጽሁፍ ነው እንግዲህ የኢትዮጵያ ቤተክርስቲያንም የአባ ሰላማ ገድል መነሻው እሱ ነው። ለአባ ሰላማ ክብር ደግሞ የተጻፈ በሐይቅ እስጢፋኖስ የተጻፈ አለ ሆሚሊ ኦን ዘ ኦነር ኦፍ ፍሬምናተስ ተብሎ የታተመው በኋላም እነ ፕሮፌሰር ጌታቸው ያዘጋጁት ማለት ነው የተረጎሙት። እና በዚህ የግዕዝ ቴክስትም ላይ እንደ ሪፍረንስ የሚጠቅሰው ሩፊኖስን ከሩፊኖስ የተገኘ ታሪክ ተብሎ ነው። ሩፊኖስ የጻፈው ከየት አግኝቶ ነው? የታሪኩ ተዋናይ የነበረ ሰው ነው የጻፈው። ምንድን ነው የተፈጸመው? የዛሬዋ ሊባኖስ የምትባል ሀገር ጢሮስ በድሮ ስሟ ማለት ነው። አሁንም በእርግጥ ታየር የምትባል ከተማ አለች ለብቻ። የዛሬዋ ሊባኖስ ውስጥ ጢሮስ ውስጥ ይኖር የነበረ ሜሮፔስ የሚባል አንድ ፈላስፋ ነበር እና ይህ ፈላስፋ ከሌላ ታዋቂ ፈላስፋ ጋር ይሆንና አገር የመጎብኘት የአሳሽነት ስራ ማለት ነው ይሰሩ ነበር እና ተያይዘን ወደ ህንድ እንሂድ፣ ወደ ኢትዮጵያ እንሂድ፣ እስከ ህንድ ውቅያኖስ ድረስ ጉዞ እናድርግ ተባብለው እነዚህ ሁለት ፈላስፎች ጉዞ ይጀምራሉ። ጉዞ ሲጀምሩ ብቻቸውን አልነበረም ፈላስፎቹ የሄዱት። ሁለት ወጣት ገና በአስራዎቹ ዕድሜ ያሉ ታዳጊ ህፃናት ይዘው ነበር የሄዱት። ጉዟቸውን አካሄዱ፣ እስከ ህንድ ውቅያኖስ ድረስ ተጓዙ፣ አገር ጎበኙ፣ አሰሱ። ከዛ ወደ ሀገራቸው መመለስ ጀመሩ። በመርከብ ላይ ሆነው ወይም በጀልባ ላይ ሆነው ወደ ሀገራቸው ሲመለሱ አዱሊስ ወደብ ይደርሳሉ። ፈላስፎቹና እነዚህን ሁለት ታዳጊ ልጆች ማለት ነው። አዱሊስ ወደብ ሲደርሱ እረፍት ማድረግ ይፈልጋሉ። እንግዲህ የጀልባ ተጓዦች ወይም የመርከብ ተጓዦች ወደብ ሲያገኙ፣ የወደብ ከተማ ሲያገኙ ውሃ ለመቅዳትም ቆሻሻ ለመጣልም አንዳንድ ዕቃ ለመግዛትም የወደብ ከተሞች ላይ እረፍት ያደርጋሉ እና በአዱሊስ በጣም ብዙ ወደቦች ስለነበሩ በቀይ ባህር ዙሪያ በአክሱም ዘመነ መንግስት ማለት ነው እረፍት አድርገው ወርደው መረቦቻቸውን ለማጠብ ሌላ ስራዎቻቸውን ትንሽ እረፍት ለማድረግ ወደብ ላይ ይቆያሉ። እንግዲህ ወደብ ላይ ከሚፈጠር ችግር አንዱ ሽፍቶች አሉ። ሽፍቶች ይመጡና ወደብ ላይ ያረፉ መርከቦችን ይዘርፋሉ፣ ሰዎችን ይገላሉ። እና በዛን ዘመን እንግዲህ በአክሱም ዘመነ መንግስት ከሮም ግዛት ሮማን ኢምፓየር እንግዲህ ማለት ሊባኖስም ሮማን ኢምፓየር ነች፣ እስራኤልም ሮማን ኢምፓየር ውስጥ ነው ያለው እና ከሮም ግዛት የሚመጡ መንገደኞችን ሽፍቶች ሊያጠቁ የሚችሉበትም ላያጠቁ የሚችሉበትም አንድ ምክንያት ነበረ። ሩፊኖስ እንደጻፈው ምንድን ነው? ከሮም መንግስት ጋር የዛ ሀገር መንግስት ስምምነት ላይ ካለ እና በጥሩ ሰላም ላይ ካለ የሚጓዙ ተጓዦችን ሳይነኩ ያሳልፏቸዋል። ግን በዛ ወቅት ከሮም ጋር ያለው ግንኙነት ጥሩ ያልሆነ ከሆነ የአገሬው ሰዎች ለሽፍቶቹ ዝረፉ፣ ችግር የለውም፣ አሁን ከሮም ጋር ምንም አይነት ስምምነት የለንም ብለው ይነግሯቸዋል። ስለዚህ መጥተው ይዘርፋሉ። እና እንግዲህ እንዳለመታደል ሆኖ ሜሮጴስ እና ፈላስፋው እንደዚሁም እነዚህ ሁለት ልጆች የያዘችው መርከብ አዱሊስ ወደብ ላይ ስታርፍ ያ ወቅት ማለት የአክሱም መንግስትና የሮም መንግስት ጥሩ ነገር ላይ ያልነበሩበትና ሽፍቶች የመዝረፍ ፈቃድ ያገኙበት ወቅት ነበር። ስለዚህ መጥተው ትልልቆቹን ፈላስፎች ይገሏቸዋል እና የመርከቡን ሀብት ይዘርፋሉ። ይህንን ግድያ በሚያደርጉበት ሰዓት እነዚህ ሁለት ወጣት ወንድማማቾች ኤዴሲየስ እና ፍሬምናተስ ይባላሉ። ዛፍ ስር ቁጭ ብለው መጽሐፍ እያነበቡ እያጠኑ ነበረ። የፈላስፎቹ ተማሪዎች ናቸው። ግሪክኛ ማንበብ የሚችሉ መጽሐፍ የሚችሉ ናቸው። ቁጭ ብለው እያጠኑ ነው የነበረው። ዝርፊያ ነበረ እና እነዚህ ሁለት ህፃናት ደንግጠው ዛፍ ውስጥ ለመደበቅ ይሞክራሉ። ሽፍቶቹ ግን ያገኟቸዋል። ሲያገኟቸው ግን ገና ልጆች መሆናቸውን አይተው አልጨከኑባቸውም፣ አዘኑላቸው። ስለዚህ ወደ አክሱም ወስደው ለቤተ መንግስት ሸጧቸው ማለት ነው በባሪያነት። እነዚህን ሶርያውያን ግሪክ አዋቂዎች የጢሮስ ወጣቶች ወንድማማቾች ኤዴሲየስ እና ፍሬምናጦስን ቤተ መንግስት ወስደው ሰጧቸው። በወቅቱ የነበረው ንጉስ አላሜዳ የሚባለው ንጉስ ነው። የኢዛናና የሳይዛና አባት ማለት ነው። ብዙ ልጆች ነበሩት። ታሪኩ ላይ ኢዛናና ሳይዛና ይጠቀሱ እንጂ ንጉሱ በቤተ መንግስቱ የወለዳቸው ሌሎችም ልጆች ነበሩ እና በቤተ መንግስት እነዚህን ሁለት ወጣት በባርነት የመጡ
የሶሪያ ምርኮኞችን ፍሬምናጦስና ኤስድሮስን ተቀበላቸው። በቤተ መንግስት የቆዩ ሲመጡ በተለይ ፍሬምናጦስ ታላቅየው ትንሽ የበሰለ የግሪክ እውቀት ያለው መጽሐፍ ማንበብ የሚችል ስለነበር ንጉሥ ወደደውና በቤተ መንግስት ውስጥ ጸሐፊ አድርጎ ሾመው። ወንድሙን ኤዴስዮስን ደግሞ በቤት ውስጥ ጠጅ አሳላፊ፣ ምግብ አሳላፊ አድርጎ መደበው ማለት ነው። ሊቀ ቤተ ቀጢን ይላል ግዕዙ፣ ወይም ደግሞ ሊቀ ምርፋቅ አድርጎ መደበው ማለት ነው። የቤት ውስጥ አስተናጋጅ አድርጎ መደበው። አብረው በቤተ መንግስት መኖር ጀመሩ። በቤተ መንግስት እየኖሩ እያለ ንጉሥ አላሜዳ አረፈ። ንጉሥ አላሜዳ ሊሞት ሲል እነዚህን ሁለት ምርኮኛ ወጣቶች ከሶሪያ ወይም ከጢሮስ ከሊባኖስ የመጡትን ፍሬምናጦስና ኤስድሮስን ወደ ሀገራቸው እንዲመለሱ ፍቃድ ሰጣቸው። ማለት ከባርነታቸው ነፃ አወጣቸው ማለት ነው። ነገር ግን ልክ ንጉሱ እንደሞተ የንጉሱ ሚስት ንግስቲቱ ሶፊያ ትባላለች። በኋላ ስሟ ደግሞ አህየዋ ተብላ ተጠርታለች። እንግዲህ ከክርስትና በኋላ የወጣ ስም ይመስላል። አህየዋ አዳናት ማለት ነው። በእርግጥ ሶፊያም ክፉ ስም አይደለም፣ ጥበብ ማለት ነው በግሪኩ። ግን ለፍልስፍናም የሚሆን ስም ነው፣ ለክርስትናም የሚሆን ስም ነው። ለማንኛውም ንግስት አህየዋ ልጆቼ እስኪያድጉ ድረስ አትሂዱ ብላ ፍሬምናጦስንና ኤዴስዮስን ለመነቻቸው። ስለዚህ በቤተ መንግስቱ የነበራቸው የአላሜዳ ዘመን አገልግሎት ቀጠለ ማለት ነው። አብረው ለብዙ ዓመታት ኢዛና እና ወንድሙ ሳይዛና፣ ሌሎችም ወንድሞች አሉት፣ እስኪ ጸኑ ድረስ በእድሜ እስኪጠነክሩ ድረስ አብረዋቸው ቆዩ ማለት ነው። ብዙ ጊዜ በታሪክ መዛግብት ላይ ኢዛናና ሳይዛና የሚለውን ስም አናገኘውም። ጥቂት ቦታዎች ላይ ነው ያለው። ግን በራሱ በኢዛና የድንጋይ ጽሑፎች ላይ የጦር መሪ ሆኖ እዚህ ቦታ ላይ ሄዶ ድል አደረገ ብሎ ስለ ወንድሙ ስለ ሳይዛና ጽፏል። በኋላም ላይ ደግሞ ከሮም የተላከ ደብዳቤ አለ በሰፊው ከዚህ በኋላ የምንመለከተው። እሱ ላይም እንደዚሁ ለኢዛናና ለሳይዛና የሚል ስያሜ እናገኛለን። ለማንኛውም ኢዛና እድሜው ለንግስና ደረሰ። እንግዲህ ከሕፃንነቱ ጀምሮ አብረውት ፍሬምናጦስና ኤዴስዮስ በመኖራቸው ስለ ክርስትና እየሰማ ነው የቆየው። ግን አባቱ እንዳደረገው ሁሉ እሱም በንጉስና ላይ ስልጣን ላይ ሲወጣ ወዲያውኑ ወደ ክርስትና አልተመለሰም። ቅድም ባየናቸው የሳንቲም ጽሑፎች የምናገኘው ይህን የሚያመለክት ነገር። ከዛ በኋላ ግን ወስኖ ክርስትናን ለመቀበል ፈለገ ማለት ነው። ልክ ስልጣን ላይ እንደወጣ እና የንጉስነት ዙፋን ላይ እንደተቀመጠ እነዚህ ሁለት ሶሪያውያን ወደ ሀገራቸው መመለስ ፈለጉ። ምክንያቱም ለእናትየውም ቃል የገቡት ልጇ እስኪጸናና ስልጣን ላይ እስኪወጣ ነው። ስለዚህ ወደ ሀገራችን እንድንመለስ ፍቀጅልን ብለው ጠየቋት። ንጉሥ ኢዛናንም ጠየቁ። ኢዛና ይህን ጊዜ ምን አለ? መሄድ ትችላላችሁ፣ ግን አንድ ነገር አድርጉልኝ። እናንተ ያስጀመራችሁትን የክርስትና ስብከትና የክርስትና ዘር የሚያስፋፋ እና የሚያስተምር ሰው ከግብፅ እንዲመጣ እፈልጋለሁ ብሎ ለፍሬምናጦስ ነገረው። ስለዚህ ወንድማማቾቹ ከአክሱም ጉዞ ጀመሩ ማለት ነው። ኤዴስዮስ ወደ ጢሮስ ወደ ሀገሩ ሄደ፣ ወደ ሊባኖስ። ፍሬምናጦስ ግን ወደ ግብፅ ሄደ። እንግዲህ 328 አካባቢ ነው ይሄ ነገር የተከሰተው። ብዙዎቹ የታሪክ ጸሐፊዎች የግብፅ ቤተክርስቲያንም 328 ላይ ነው የምትጠቅሰው። ቅዱስ አትናቴዎስ ፓትርያርክ ሆኖ በእስክንድሮስ ቦታ የተሾመበት ዓመት ነበረ እና በዛ ዓመት እስክንድርያ ያደረሰ ፍሬምናጦስ ደርሶ ደጅ ጠንቶ ቅዱስ አትናቴዎስን አናገረው። ኢትዮጵያውያን ክርስትናን ተቀብለዋል፣ አምነዋል። ግን ይህን የተዘራውን የክርስትና ዘር እንዲሁ ሜዳ ላይ መቅረት የለበትም። ስለዚህ ከእናንተ ዘንድ አባት ወደ ኢትዮጵያ የሚሄድ ሰው ያስፈልጋል ብሎ ለቅዱስ አትናቴዎስ ነገረው። ቅዱስ አትናቴዎስ ፍሬምናጦስ የሰራውን የስብከተ ወንጌል ስራ፣ ሐዋርያዊ ስራ ሲሰማ በጣም ተደነቀ። ምክንያቱም አክሱም ላይ የአምልኮ ስፍራዎች፣ የክርስቲያኖች መሰብሰቢያዎች እንዲገነቡ አድርጓል። ቤተ መንግስቱን ክርስትና እንዲያምን፣ ወንጌል እንዲያምን አድርጓል። ሩፊኖስ የጻፈው ታሪክ ላይ ግን እንደውም ሰፋ ያለ ነው። እንዳንተ ያለ ሰው ከየት እናገኛለን? ያንተ ያሳካሁን ነገር ማሳካት የሚችል እግዚአብሔር መንፈሱን ካሳረፈበት ሰው በቀር ማን አለ ብሎ ራሱን ፍሬምናጦስን ሊቀ ጳጳስ አድርጎ ወደ ኢትዮጵያ ሾመው ማለት ነው። ስለዚህ ቅዱስ ፍሬምናጦስ ወደ ኢትዮጵያ ሊቀ ጳጳስ ሆኖ ከግብፅ ተሹሞ መጣ። እንደመጣ ኢዛናና ሳይዛናን ከማጥመቅ ነው የጀመረው። አብርሃ አጽብሃ ሆነው ማለት ነው። ከዛ በኋላ በጣም በብዙ ሺህ የሚቆጠሩ ኢትዮጵያውያን ተጠምቀው ስጋውና ደሙን መቀበል፣ ቅዳሴ ማድረግ ተቻለ። የኢትዮጵያ ቤተክርስቲያን ብሉይን ከሐዲስ ያስተሳሰረ ስርዓት እንዲኖራት በማድረግ መጽሐፍትን በመተርጎም
ቋንቋችንን ሞዲፋይ በማድረግ ፊደላችንን አሁን ያለውን ቅርጽ እንዲይዝ በማድረግ በጣም ከፍተኛ አስተዋጽኦ ያደረገው ይኸው ሐዋርያ አባታችን ፍሬምናጦስ ነው። ፍሬምናጦስ በኢትዮጵያ ሌላ ሁለት ስሞች ተሰጥተውታል። የመጀመሪያው አባ ሰላማ የሚል ነው። ለኢትዮጵያ ሰላሟ ስለሆነ እና የሰላምን ወንጌል የሰበከ ስለሆነ አባ ሰላማ የሚል ስያሜ አለው። ሁለተኛ ከሳቴ ብርሃን ወይም ብርሃንን የሚገልጥ የሚለው ስያሜ የዚህ የኢትዮጵያ የመጀመሪያ ሊቀ ጳጳስ የክብር ስም ሆኖ ቀጥሏል ማለት ነው። በዚህን ጊዜ በ328 ዓመተ ምህረት ከግብፅ መጥቶ ጵጵስናን ይዞ ካጠመቀ በኋላ ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆነ። ቅድም በጠቀስኩት መልኩ ፍሬምናጦስ እና አባ ሰላማ በሰሩት ስራ በኢትዮጵያ ገንዘብ ላይ ጭምር የክርስቶስ ስምና መስቀል እስኪሳል ድረስ ደረሰ ማለት ነው። ይህን ታሪክ የጻፈልን ሩፊኖስ ነው። ሩፊኖስ ከየት ሰምቶ ጻፈው? ወደ አክሱም የመጡት ሁለት ወንድማማቾች ናቸው ብለን ነበር። ስለዚህ ሁለት ወንድማማቾች ወደ ሀገራቸው ሲመለሱ አንዱ ወደ ግብፅ ሄደ፣ አንደኛው ግን ወደ ጢሮስ ወደ ሀገሩ ወደ እናት አባቱ ሀገር ሄደ። በዛ ሀገር ኖሮ ኤዴሲየስ ማለት ነው ካህን ሆኖ በጢሮስ አገልግሏል። በመጨረሻ ላይ ፍልስጤም ውስጥ ቤተልሔም ከሩፊኖስ ጋር ተገናኝተው ነበር እና ሩፊኖስ ይህንን ታሪክ የጻፍኩላችሁ ከራሱ ከኤዴሲዮስ ሰምቼ ነው ብሎ ጽፏል ማለት ነው። በእኛም የግዕዝ ትርጉም ላይ ኤዴሲየስ ለሩፊኖስ የነገረው ታሪክ መሆኑን ተመዝግቦ እናገኛለን ማለት ነው። በነገራችን ላይ የጢሮስ የምትባል ታይር የምትባለው ከተማ አሁን ሊባኖስ ውስጥ ያለች ከተማ ነች እና በአጋጣሚ ለአገልግሎት ለቤተክርስቲያን አገልግሎት ወደዛ ሄጄ ነበር እና ታስቦበት አይደለም፣ ግን ኢትዮጵያውያን ምዕመናን የሚገለገሉበት ቤተ መቅደስ እነዚህ ሁለት ወንድማማቾች ፍሬምናጦስ እና ኤዴሲየስ ከዛ ከተነሱበት አካባቢ ነው እና እዛ ቦታ ላይ ቤተክርስቲያን ተሰርቷል። ለብቻ የአባ ሰላማም ስዕል እና ቤተ መቅደስ ለብቻው አለው ቅዳሴ የሚደረግበት እና የዛን ቤተክርስቲያን ኃላፊውን ስጠይቃቸው አዎ ለዛ ነው እኮ እናንተ እዚህ መምጣታችሁ በጣም ደስ የሚለን አንዱ ምክንያት የዚህ ቦታ ታሪክ ከእናንተ ጋር በቀጥታ የሚያያዝ ስለሆነ ነው ብለው ነው ነግረውኛል። እና በአሁኑ ሰዓት በስፍራው ላይ ጢሮስ ውስጥ ሁለቱ ሐዋርያት ሁለቱ ክርስትናን ወደ ኢትዮጵያ ያመጡ በተለይ ደግሞ በሐዋርያዊ ተልእኮ እስከ ጵጵስና ደርሶ በክብር ያረፈው ፍሬምናጦስ በዛ ስፍራ ላይ ቤተ መቅደስ ተሰርቶለታል። ከሳቴ ብርሃን ሰላማ ወይም አባ ፍሬምናጦስ በኢትዮጵያ የነበረው አገልግሎት በጣም ዘርፈ ብዙ ነው። ከግብፅ ተሾሞ እንደመጣ የመጀመሪያው ነገር ተአምራትን መፈጸም ቻለ። ይህንን ሩፊኖስም ጽፎታል። የእኛም ገድላት ከሩፊኖስ ወስደው ጽፈዋል። እና እንደመጣ እግዚአብሔር በሱ ድንቅ ተአምራትን አደረገ። የእሱ መንፈሳዊ ቅናት ነው ኢትዮጵያን ክርስትና በዚህ ደረጃ ያስፋፋውና በዚህ ምክንያት የኢትዮጵያ ቤተክርስቲያን ስትዘምርለት ትኖራለች። ከጃንደረባው የመጣውን ጥምቀት ወደ ስጋው ደግሞ ወደ መቀበል ወደ ክህነት ያሳደገው አባ ሰላማ ስለሆነ ጥምቀተ አምፃ ህፀወ ንግሥት ለእልያሁ ህፀወ ንግሥት ወይም ጃንደረባው ጥምቀትን አመጣ እምኀበ ፊልጶስ ድረ ተጠምቀ ለሊሁ እርሱ ከፊልጶስ ዘንድ ተጠምቆ በመጣ ጊዜ ሰላማ አቡነ አምፃ አለነ በዕድሜሁ አባታችን ሰላማም በዕድሜው አመጣልን ለመድኃኒነ ምስጢረ ደሞ ስጋው የመድኃኒታችንን የክርስቶስን የስጋውን ደሙን ምስጢር አመጣልን ብላ ቤተክርስቲያናችን ለአባ ሰላማ ትዘምራለች፣ በዓሉን ታከብራለች። አባ ሰላማ የህይወቱ ፍጻሜ ላይ ከመምጣታችን በፊት አንድ የተከሰተ በጣም ታሪካዊ ነገር አለ። ይኸው ምንድን ነው? ከሮም አንድ ደብዳቤ ለነገስታቱ ለኢዛናና ለሳይዛና የተላከ አንድ ደብዳቤ አለ። ይህንን ደብዳቤ ሙሉ ይዘቱን ማንበብ የሚፈልግ ሰው ቅዱስ አትናቴዎስ በጻፈው አፖሎጂያ ኤዲ ኮንስታንቲኒየም በሚለው በላቲን የተጻፈ ወይም ደግሞ ለቆስጠንጢኖስ የተጻፈ አቤቱታ ሚል ማለት ነው። ያን ደብዳቤ ላይ ታገኙታላችሁ የቅዱስ አትናቴዎስ ጽሑፍ ውስጥ ማለት ነው። ይኸው ምንድነው? የቆስጠንጢኖስ ንጉሥ ከነገሰ በኋላ ክርስትና ተስፋፍቶ ጉባኤ ኒቂያ ተካሂዶ አርዮሳዊነት ከተወገዘ በኋላ አሪያኒዝም ወይም የአሪዮስ ትምህርት ከተወገዘ በኋላ ከቆስጠንጢኖስ ሞት በኋላ ልጁ ቁንስጣ ወይም ኮንስታንቲነስ የሚባለው ማለት ነው በቆስጠንጢኖስ ቦታ ላይ ነገሰ። ቆስጠንጢኖስ ዘሰከንድ ወይም ደግሞ ኮንስታንቲነስ የሚባለው ማለት ነው። ይህ ሰውዬ አሪያኒዝምን የሚደግፍ ነበር፣ አርዮሳውያንን የሚደግፍ ነበር። ስለዚህ የአርዮሳዊነትን ለማስፋፋት ያላደረገው ነገር የለም። በአባቱ ያገኘችውን ሰላም እንድታጣ ቤተክርስቲያን ብዙ ነገር አድርጓል።
እንግዲህ አሚያነስ ማርሲላነስ የሚባል ሂስቶሪያን ስለዚህ ሁለተኛው ቆስጠንጢኖስ በጣም የሚገርም ነገር ተናግሯል። ምን ይላል? እጅግ ግልጽና ቀለል ያለውን የክርስትና ሃይማኖት እንግዲህ ክርስትና ግልጽ ቀጥተኛ የሆነና ለመረዳት ቀላል የሆነ ሃይማኖት ነው። እጅግ ግልጽና ቀለል ያለውን የክርስትና ሃይማኖት በባልቴቶች ምኞት ተበላሸ ይላል። በሱ ባረጃ አስተሳሰቡ አበላሸው። ጉዳዮቹን ለመፍታት ከመሞከር ይልቅ የበለጠ የተወሳሰቡ ነገሮችን በማንሳት አለመግባባቶችን አስከተለ። እንግዲህ አሪያኒዝም ብዙ ክርክር በቤተክርስቲያን ውስጥ ጳጳስ ከጳጳስ ትንኝ በአየር ላይ እንደሚጠዛጠዝ ይጠዛጠዙ ነበር ይላል። ገበያ ላይ ሁሉ ክርክር ነበረ። የገበያ ላይ ያሉ ሰዎች አብ ይበልጣል ወልድ ይበልጣል እያሉ ሲጨቃጨቁ ነበር፣ ጉሊት ላይ ቁጭ ብለው እናቶች ሳይቀሩ። ስለዚህ የተወሳሰቡ ነገሮችን በማንሳት አለመግባባቶችን አስከተለ። ይህን አለመግባባትም የሚያባብሱ ክርክሮች ጨመረባቸዋል። የህዝብ ማመላለሻዎችም ጳጳሳትን ወደ ሲኖዶስ ስብሰባ በማመላለስ ተወጠሩ። ድጋሚ የሃይማኖት ጉዳይ እናጥና እያሉ ጳጳሳት ሲመላለሱ በቃ ጳጳስ ትራንስፖርት ላይ የሚታዩ ሆኑ ጳጳሳት ማለት ነው። እና ኮንስታንቲነስ የተሳካለት ነገር ቢኖር አንድ ነው ይላል። እሱም የፖስታ አገልግሎትን በሁለት እግሩ እንዲቆም ማድረጉ ነው ይላል። ይህ ማለት ምን ማለት ነው? ደብዳቤ እየጻፈ ወደ የከተሞቹ ይልክ ነበረ። የውግዘት ደብዳቤ ገሌ ይሾም፣ አሪያኒዝምን የሚደግፉ ጳጳሳት ወደ ስልጣን እንዲመጡ፣ አሪያኒዝምን የሚቃወሙ ጳጳሳት ደግሞ እንዲሰደዱ፣ እንዲጋዙ ደብዳቤ ይጽፍ ነበር እና የፖስታን ዘርፍ ወይም የፖስታ አገልግሎትን ዘርፍ አነቃቅቶታል ይላል። እና ይህ ሰውዬ ለኢትዮጵያ ነገስታት ለኢዛናና ለሳይዛና ደብዳቤ ጽፎ ነበር። ይህን ደብዳቤውን የጻፈውን ደብዳቤ የምናገኘው ቅዱስ አትናቴዎስ ቅድም በጠቀስኩት አፖሎጂ ላይ አግኝቶት እስክንድሪያ መንበር ላይ አግኝቶት ደብዳቤውን አካቶታል። የደረሰበትን በሱ ላይ የተጻፉ ደብዳቤዎች እንግዲህ አትናቴዎስ በነገራችን ላይ አሪዮስን ድል መንሳቱ በጉባኤ ኒቂያ እና ቀርና ሃይማኖት እንዲቆም ማስደረጉ የሰራው መልካም ነገር እንዳለ ሆኖ ሰይጣን በዚህ እልህ ይዞበት ብዙ ስቃይ ተሰቃይተው፣ ስለዚህ ፓትርያርክ ሆኖ በእስክንድሪያ መንበር ተቀመጠ እንጂ በተደጋጋሚ ሲጋዝ ሲታሰር ከሀገር ሀገር ሲሰደድ ነበር እና በዛ ጊዜ የነበሩትን ችግሮች በተመለከተ ጽፏል። አንዱ ደብዳቤ ይህ ቆስጠንጢኖስ ካለ ወይም ኮንስታንቲነስ ለአክሱም ነገስታት ለኢዛናና ለሳይዛና የጻፈው ነው እና እንግዲህ ከእርሊ ቴክስት መካከል ኢዛናና ሳይዛና በጋራ ስማቸው ተጽፎ የምናገኘው እዚህ ላይ ብቻ ነው እንጂ ኢዛና ብቻ ነው ለማለት ሁሉ ያስደፍር ነበረ። አብዛኞቹ የሚገኙት ኢንስክሪፕሽኖች ኢዛና ላይ ስለሚያተኩሩ፣ እሱ ግን ለኢዛናና ለሳይዛና ብሎ ደብዳቤ ጽፏል። የጻፈው ደብዳቤ በጣም አስገራሚ ነው። በ356 ዓመተ ምህረት ነው። ቪክቶር ኮንስታንቲነስ ማክሲመስ ለኢዛናና ለሳይዛና ይላል። የደብዳቤው ይዘት ሲጨመቅ የመጀመሪያው ነገር እኔ እናንተን እንደ ሮማውያን ነው ማያችሁ፣ እኩል ክብር እሰጣችኋለሁ፣ አከብራችኋለሁ። ስለዚህ እናንተ እኛ ያገኘነውን ክብር ማግኘት አለባችሁ፣ በሃይማኖት አንድ መሆን አለብን ነው እና የደብዳቤው መልእክት ምንድን ነው? በፍሬምናጦስ ከአትናቴዎስ ተሹሞ ሄዶ በኢትዮጵያ የሰበከው ክርስትና እና የሰለስቱ ምዕት ሃይማኖት ክርስቶስን የባህሪ አምላክነት ያመነችበትም ማለት ነው የጉባኤ ኒቂያን ውሳኔ ተቀብላ የአሪዮስና የአሪያኒዝምን ትምህርት የተቃወመችበት አለ እና ያንን ትታ ወደ አሪዮሳዊነት እንድትመለስ ነው ባጭሩ። እንግዲህ አትናቴዎስን አባሮ ሌላ ጊዮርጊስ የሚባል ጳጳስ ከቀጰዶቅያ አምጥቶ ሾመዋል፣ በስልጣኑ በጉልበቱ ማለት ነው። ይህንን ቅድም የጠቀስኩላችሁ የሮም ታሪክ ጸሐፊ የሰው እባብ ይለዋል ጊዮርጊስ የተባለውን የቀጰዶቅያ ጳጳስ ማለት ነው። በአትናቴዎስ ቦታ ነው የተቀመጠው። ስለዚህ አትናቴዎስን አባሮ አግዞ ስልጣን ላይ ካስቀመጠ በኋላ ደብዳቤ ለየሀገሩ ይጽፍ ነበር። ለአክሱም ነገስታት ለኢዛናና ለሳይዛና ይህንን ደብዳቤ ጽፎታል። በአፍሪካ ክርስቲያኒቲ ላይ ሮምና አፍሪካ ታሪክ ላይ ይሄ ታሪክ በጣም ተጠቃሽ ደብዳቤ ነው እስካሁን ድረስ ማለት ነው እና ምንድን ያለው አሪዮሳዊነትን እንድትቀበሉ ነው። እናንተ ዘንድ ያለውን እንግዲህ የሚፈጠረውን ብጥብጥ ሳታውቁት ቀርታችሁ አይደለም። ከ10 ሺህ በላይ ወንጀል ያለበት አትናቴዎስ የሚባል ሰው ከእስክንድሪያ መንበር ተቀምጦ ነበር፣ አንስተነዋል። አሁን ጊዮርጊስ ነው በስልጣን ላይ ያለው። ስለዚህ አትናቴዎስ የሾመው ፍሬምናጦስ በእናንተ ዘንድ አለ። ስለዚህ በአስቸኳይ የአክሱም ነገስታት ኢዛናና ሳይዛና እናንተ ዘንድ የተሾመውን ፍሬምናጦስ ወደ እስክንድሪያ መልሱትና ጊዮርጊስ የተባለው መልካም ጳጳስ ሃይማኖት የቀና አሪዮሳዊነትን የሚደግፈው ማለት ነው እሱና አብረውት ያሉት አባቶች ፍሬምናጦስን እንደ አዲስ እንዲያስተምሩትና ሾመው እንዲልኩት
ጸባዩን አሳምሮ አርዮሳዊነትን እቀበላለሁ ካለ ተሹሞ ወደ እናንተ ይመለሳል። አለዚያ ግን ተወግዞ ይለያል፣ ሌላ ጳጳስ በስፍራው ይተካልና በአስቸኳይ ላኩልኝ ብሎ አትናቴዎስን ከሽፍቶች ጋር አመሳስሎ ፍሬምናጦስም የእሱ ተከታይ ነው የእሱ ቢጤ ነው የሚል ጥላቻ እንዳለው የሚገልጽ ሐሳብ ተናገረ። አትናቴዎስ ወደ እናንተም ሊመጣ ይችላል፣ ምናልባት ደግሞ በስደት ወደ እናንተም ከመጣ አገራችሁን የሚበጠብጥ ሃይማኖታችሁን የሚያፈርስ ነው ብሎ በጣም በጨካኝነት የተሞላ ደብዳቤን ለአክሱም ነገስታት ለኢዛናና ለሳይዛና አመጣ። ኢዛናና ሳይዛና ለዚህ ደብዳቤ ምንም መልስ አልሰጡ። በነገራችን ላይ አንዳንድ ጸሐፊዎች ኢዛና ክርስትናን የተቀበለው የሮማን ኢምፓየር ሃይማኖት ስለሆነ ለፓወር ብሎ ነው ብለው ጽፏል። ለፓወር ብሎ ቢሆን ኖሮ አሁን ነበረ እንግዲህ ይህን ደብዳቤ ሲላክለት ደንግጦ ፍሬምናጦስን ማሰር ነበረበት። እነሱ ግን ከቁም ነገርም አልቆጠሩትም። የሰለስቱ ምዕትን ሃይማኖት ጉባኤ ኒቅያን ተቀብለው አርዮሳዊነትን አንደግፍም ብለዋል እና የኢትዮጵያ ቤተክርስቲያን ወላዋይ አለመሆኗና በዓለም የክርስትና ታሪክ እጅግ ወሳኝ የሆነውን ጉባኤ ኒቅያን የመጣስና አርዮሳዊነትን የመቀበል እድል ቀርቦላት ገና ባልጸና ጉልበቷ ገና በተጀመረ የመጀመሪያ ጳጳሷ የሃይማኖት ጽናቷን ያሳየች ቤተክርስቲያን ናት። አባታችን አባ ሰላማ እንግዲህ በሰላም ኖሮ ነው ያረፈው። በሐምሌ 26 ተንቤን አዲያቢ የሚባለው ስፍራ እንደ አባ ሰላማ የሚባል ቦታ ላይ በክብር አርፏል ማለት ነው። በረከቱን ያሳድርብን። የኢትዮጵያ የክርስትና ብርሃን ጢሮሳዊው ሐዋርያ የእሱ መንፈሳዊ ቅናትና የተልእኮ ስሜት ሰው የማዳን ፍላጎት የኢትዮጵያን ቤተክርስቲያን ለዚህ አብቅቷታል ማለት ነው። ብዙዎቹ ያከብሩታል። በኢትዮጵያ ቤተክርስቲያን ሐምሌ 26 ይከበራል። ካቶሊኮቹም ኖቬምበር 26 ያከብሩታል። ያው ከተፈልጦ በፊት የነበረ ቅዱስ ስለሆነ ማለት ነው። ግሪካውያኑ ኖቬምበር 30 ያከብሩታል። እኛ ልከነው ነውም ለማለት ሲሞካክሩ ነበረ። ሌኒ ልካው ነው፣ ከሮም ተልኮ ነው፣ ከግሪክ ነው የሚልም ያው ሌላ ናሬሽኖች አሉ። ግን ያው ዶሚኔት ያደረገው ናሬሽን የሩፊኖስ የጻፈው ቅድም ያነሳ ነው ታሪክ ነው ማለት ነው። አባ ሰላማ በዚህ መሰረት የኢትዮጵያ ቤተክርስቲያንን ክርስትና አስፋፍቶታል። እንግዲህ በጃንደረባው የተጀመረው ጥምቀት እና ክርስትና በጰራቅሊጦስ ቀን የሰማነው የወንጌል ጭምጭምታ በብሉይ ኪዳናዊ መንፈስ ትኖር የነበረችውን ሀገር ወደ አዲስ ኪዳን ያመጣ ነው። የአባ ሰላማ የከሳቴ ብርሃን ስራ ግን እንዲህ ነው ተብሎ ተነግሮ ሊያልቅ የማይችል በጣም ብዙ ውለታ ለኢትዮጵያ ቤተክርስቲያን ሰርቷል። ከዛ በኋላም አባ ሰላማ ተብሎ መጠራት ከዛ በኋላ ለመጡ ጳጳሳትም በጣም የሚያጓጓ ስም ሆኖ ነው የቀጠለው። ምክንያቱም ስሙን ስለቀደሰውና ስሙን ሆኖ ስለተገኘ ለኢትዮጵያ ቤተክርስቲያን ትልቅ ባለውለታ ነው ማለት ነው። የመጀመሪያው ክፍለ ዘመን የአራተኛው ክፍለ ዘመን ክርስትና እንግዲህ በዚህ መልኩ ነው ወደ ሀገራችን በሰፊ ሁኔታ ሊገባ ይቻላል።